ቀኝ አንጎልና ግራ አንጎል የሚለው አንድ አይደለም። ቀኝ አንጎል ሞር መንፈሳዊ ነገር፣ ርቀት፣ ምጥቀት፣ ተመስጦ ይሄ በጣም የሚመራው ይሄ ነው። ይሄ ግን ቁጥር ምናምን ይላል ቋንቋ ማቴሪያል ነገር ነው አብዛኛውን ጊዜ የሚያተኩረው ግራ አንጎል። በዚህ ዓለሙ እየሰራ ያለው ለግራ አንጎል እንጂ ለቀኝ ክፍል አይደለም። ይሄ የሚታወቅ ነገር ነው። ለምሳሌ አሁን ትዝ ይላል ሁላችንም ተመረቀናል እስከ መጨረሻው በጣም እንጓጓው ጋውን መልበስ ጋውን ቆቡን ማድረግ መድፋት ምናምን ነው። በዚህ ሁሉም ነገር ይቻላል ነው ስርዓት ነው። ለምሳሌ አንድ ሰው ቢመነኩስ የመንኩስና ቆብ ያደርጋል። የሆነ ቦታ ቢሄድ የራሱ የሆነ ስርዓት ዓለምም ስርዓት አላት። ዝም ብሎ አይደለም ማለት ነው። አንድ ነገር ስታረ ለምሳሌ ዓለሙ ቀጥቅጦ የሚሰራ ለስፒሪቹዋሊቲ አይደለም፣ መንፈሳዊ ነገር ወይም አልፋን እንድታይ አይደለም። ማቴሪያሊስት ሆነ ገንዘብ እንድትሰበስብ ነው። በቃ ሌላ ምንም ተአምር የለውም። ምሰራው ምትማረው ሆነ ገንዘብ አግኝተ ሆነ ኑሮህ እንድትደጉም እንጂ ሰማያት እንድታይበት አይደለም፣ ወይም ቀኝ አንጎል እንድትጠቀም አይደለም። 10 ምናምን ዓመት ሙሉ ቀጥቅጦ የሚሰራ ቀጥቅጦ ሙል አድርጎ ያስረክብሃል። በቃ አለቀ። ለዛ ነው። ስለዚህ ቢያንስ መነሳነስን የምታዞረው ወደ ግራ አንጎል ነው። ባይዘይ ይሄ ከጥንት እንትን የምንኩስና ስርዓቶች ውስጥ የፈለቀ ነው። በጣም ቀኝ የራሱ ትርጉም አለው፣ ግራ የራሱ ትርጉም አለው። ለምሳሌ በጎች በቀኝ ፍየሎች በግራ ሲባል አንዳንዱ ቀኝ በጣም ትርጉም ነው፣ ግራ ራሱ ትርጉም ነው። የግራ ልጆች የሚባሉ አሉ። ለምሳሌ ውሉዶ የማን የቀኝ ልጆች የሚባሉ በጣም ሰፊ ነገር ነው። ስለዚህ ዓለሙ ግራ አንጎል ላይ ነው በጣም ትኩረት የሚያሰራው። ይሄ በብዙም አክቲቬት ከሆነ በጣም አይቻልም። አንደኛ ምን ይሆናል መሰለ ያመልጣል ከዓለም ስርዓት። በቃ አይፈልግም መገዛትን ተቀጥሮም አይሰራም። በቃ ባይዞ ስፒሪቹዋሊቲ ነገር ነው ይሄ በጣም እና መቀስቀስ ግን ምንድነው በእኛ በኋላ ነሰዋለው ስርዓቱ ክብ ነው፣ ቀፊደል ነው። ቀ ማለት የቀኝ አንገልና ወደ ላይም ወደ ታችም ማየት ትችላለህ። ይሄኛው ከሰራ ነው ዓለም ሊያስመርቅ የሚችለው በጋውን በዚህ ብቻ ሳይሆን በቆቡም ጭምር 4 ማዕዘን ቆብ ነው የሚያደርግላል። ስለዚህ 4 ምንድነው ቁስ አካል እኮ ነው። እሳት ውሃ ነፋስ መሬት እንጂ ለባዊት ነባቢት ያዊት ነፍስ የለችው አይሆንም። ቁስ ነው፣ ቁስ አካል ነው። እሳት ውሃ ነፋስ መሬት። ለምሳሌ ፔንታገን የሚለየው ከስኩዌር 5ኛ ባህሪ ነፍስን በመጨመሩ ነው። በእኛ በጂኦሜትሪው ትምህርት በአልኬሚው ትምህርት ሁሉ ስትገለብጠው ግን ኢንቨርት ስታረገው በቃ ኮምፕሊትሊ ባህሪ ነፍስን ዝቅ አድርጎ ማቴሪያል የሆኑ ነገሮችን ከፍ አድርጎ ኮምፕሊትሊ መልእክቱን ያበላሻል። ስለዚህ በመልካም ወይም ስፒሪቹዋሊቲን በሚቀበሉ ሰዎች ያ መልእክት አይቀበሉትም። የግዴታ የሚቀበሉት መልእክት ባህሪየ ነፍስን የሚገልጠው ትራያንግል ወደ ላይ ሲሆን ነው። ነፍስን ያመለክታል። እጅን ዘረጋ እሳት ውሃ ነፋስ መሬት ባህሪየ ነፍስ ነው። ሲገለበጥ ግን ቁስ አካል ውስጥ ያሉ ሰዎች ኦር ሌላ አሁን ብዙ በአዳም ልኮ ውስጥ የሚቀላቀሉ ሰዎች ያንን መገልበጥ ነው። ምንድነው 4 ነገር ብቻ ከሆነ እሳት ውሃ ነፋስ መሬት ነው አከተመ። ምትኖረውም ለምድር ነው። ስለዚህ ሳይንሱ ማየት፣ መስማት፣ መቅመስ፣ መዳሰስ የሚል ውሱን እንጂ እነ ሚካኤል ዓለም እነ ገብርኤል ዓለም ሊገባ አይችልም። በሰነው ራሱን ሳይቸግረው ራሱን አጠረው። ታውቃለህ በኢትዮጵያ ውሳቤ ግን አሁን አይን ምናምን ይሄ ስለ ረቂቅ ጉዳይ ነው የምናወራው ለተመልካቾቻችን። የሊቅነት መለያ ለምሳሌ ጥምጥም ሰርክል ነው፣ ስኩዌር አይደለም። ተመልከቱ፣ ይሄ ካሬ አይደለም። እንደዚህ ጋውን ክብ ነው። ለምሳሌ በቁ እንዲያሉ የሚባሉ ሰዎች ሁሉ ክራውን አላቸው፣ አክሊል ሃሎ። እዚህ ላይ ሰርክል እኮ ነው ታየዋለህ፣ ክበብ ነው እኮ። እና ሊቅ ከሆነ ስፒሪት ስለሆነ መንፈስ ስለሆነ 360 ዲግሪ መሄድ አለበት። ይጠመጥማል። ከመጠምጠም መማሪ ቅደም የሚባለው ልዩነት አለው ማለት ነው። የምንከተለው ፊሎሶፊ የእውቀት መምሪያ ጋይድ አላት ኢትዮጵያ። አሁን ግን ሁሉንም ነገር ኮፒ ነው። እዚያ አዙር ትባላለ፣ ይሄን ልበስ ትባላል። አታውቀውም የምትሰራውንም። ያው በቃ አንተ ሴሪሞኒው ነው የሚታይ፣ ግን ፋክቱ ግን ብዙ ነው ማለት ነው። ይተነተና እያንዳንዱ ማለት ነው። እንዲህ ሲባል ይሄ ሴራ ትንተና አይደለም፣ ያለው ፋክት ነው። ዝም ብሎ የመጣ አይደለም። የመነኮሳት አለባበስ ነበር እንዴት እንደ ድራይቭ ኤኒዌይስ እዛ ውስጥ ባንገባም ምንድነው ነገሩ? የአይን ጉልህ ሆኖ የሚሳልበት ትርጉም አለው።
ሌሎቹ አንድ አይን ሲጠቀሙ ትርጉም አላቸው ነው። በእኛ አንድ አይን እንትን አይደለም ተፈቃጅ አይደለም፣ ሁለት አይን ነው። ምልአትን ይወክላል። ግዝፈትን ብቻ አይደለም ርቀትንም ይወክላል። ሃይማኖትን ብቻ አይደለም ምግባርንም ይወክላል። ልዕልናን ብቻ አይደለም ትህትናን ከልዕልና ጋር፣ ምልአትን ከግዝፈት፣ ርቀትን ከመወሰን፣ ክፋትን ከበጎነት እንድታይ የሚያደርግ ነው ሁለት አይን። ይሄ በጣም በጣም ወሳኝ በመሆኑ እንግዲህ መልካም የተቀደሱ ነገርን የሚያይ ሰናይ አይንን ይወክላል። ክፉ ያልተፈቀዱ ነገርን የሚያይ ግራ አይንን ይወክላል። ግን ሁሉም በፈቃደኝነት የሚደረጉ ናቸው። እንትን የላቸውም፣ ማስገዳጅ ኃይል የላቸውም። ክፋትም ስታይ በጎም ስታይ ነፃ ፈቃድ አለ፣ ፍሪ ዊል አለ። ስለዚህ ሁለቱም እኩል አክቲቬት ሆነው ያገለግላል። እውቀት ማለት መምላት ነው እንጂ መንቦጫቦጭ አይደለም። ስለዚህ ሳይንሱ ሊሚቴሽኑ ያ ነው። ማየት፣ መስማት፣ መዳሰስ፣ መቅመስ 5% ላይ ነው የሚመላለሰው። የርቀቱን ዓለም ግን ለማየት ራሱ ፍላጎት አለው ሲጀመር። ስለዚህ ልክ የርቀቱን ዓለም የሚያሳይ ነገር ሲኖር እንደ ጽድ ትከረክመዋለህ፣ ፓይፑን ታቆመዋለህ። ስለዚህ ሰውን ሮቦት ታደርገዋለህ። በቃ የሚኖረው ለመብላት፣ ለመውለድ፣ ለመሞት እንጂ ከዛ ውጪ ረቂቅ ዓለምን ከፈጣሪው ጋር የሚገናኝበትን ረቂቁን መሰላል እንዳያይ ታደርገዋለህ። ስለዚህ ትቀጠቀጣለህ እኮ። ለምሳሌ አንድ መዶሻ አምጥቶ የሆነ ቅርጽ ያበጀዋል በሳት እና ቅርጹን ይዞ ነው የሚወጣው። አንተ ብዙ ዓመት ስትቀጠቀጥ የሚሰራው ራሱ ይሆናል የምታይበት ዓለምን የምታይበት። ስለዚህ እንዳልከው ነው። ለምሳሌ ትልልቅ ጥናቶች፣ መንፈሳዊ ጥናቶች አሁን ነው ትንሽ እየመጡ ያሉት እንደ ጭላንጭል። ለምሳሌ በሜታፊዚክሱ ዘርፍ አሁን ኳንተም ሜካኒክስ፣ እነዚህ ነገሮች አይ ቲንክ ዘመኑ እያስገደደ ወደ ርቀቱ ዓለምም ይወስዳል። ምክንያቱም ሄዶ ማቴማቲክስ ነው፣ ቀመር ነው። ዩኒቨርስን ጋቨርን ያደርገዋል። ቀመር ነው፣ ከአምላክ የተሰጠ ነው። ስለዚህ ተወደደም ተጠላም ወደ ርቀቱ ዓለም የመግባቱ ጉዳይ አዋጪ ነው። ምንድነው የምንለው? ዩኒቨርስን አጽናፈ ዓለምን እግዚአብሔር ሲያመጣው ያን አጽናፈ ዓለም በሙሉ ግን ሰው ላይ እንዲነበብ አድርጎታል ነው። ስለዚህ እኔ አሁን አንድን ሰው ወይ አንተ ሳሚን ሳይህ እንደ ሳሚነት ብቻ አይደለም ማየህ። አይን ያለውን ኮድ፣ አፍንጫ ቀዳዳ ያለውን ኮድ፣ ከንፈርህ፣ ጆሮች፣ እጅ፣ እግር፣ ህዋሳት ያለውን ኮድ ሰማይ ላይ ምንድነው ነጸብራቁ የሚለውንም ከመረዳት ጭምር ነው እንጂ ዝም ብለሽ ሳሙኤል ወይም ሮደስ አይባልም ነው። ስለዚህ አይን ራሱ ሁለቱ አይኖች ምሳሌነት ያላቸው ናቸው። ሲጀመር ሁለት ታላላቅ ብርሃናትን ፈጠረ ይላል፣ ፀሐይና ጨረቃ። ምሳሌነታቸው የቀኝ አይንን ለፀሐይ መስጠት፣ ግራ አይንን ለጨረቃ መስጠት እይታው። ይሄ እንዴት መሰለ? ለምሳሌ ጥበብ ቤቷን ሰራች 7 ምሰሶችን አቆመች የሚለው ነው። ይሄ ምንድነው? ለምሳሌ በአርያም ካየህ ከፍ ብለን እንውጣ፣ ሰባቱ ሰማያት ይባላሉ። ተፈጥሯቸው ከእሳት ነው። ተመልከታውን ከብርሃን ጋር ያለው ንጽጽር ነው የምነግርህ። ተፈጥሯቸው ከእሳት ነው። ሙቀትነት የላቸውም፣ ግን ብርሃን አላቸው። ወአዩን ትቶ በብርሃኑ ነው የፈጠራቸው። ከዛ ባቢል ከዛ ሐኖስ ጠፈር ብለህ ምድር መምጣት ይችላል፣ ወይም ትተኸው ከሰባቱ ሰማያት ወርደ ከባቢ አየር ከዛ ውሃና መሬትና ማየት ትችላለህ። ልክ በተመሳሳይ መልኩ ከአንገት በላይ ያለውን በእሳት ባህር የሚመራ፣ ደረት ላይ በአየር ባህር የሚመራ፣ ውሃ ሆድቃህ በውሃ ባህር የሚመራ፣ ከወገብ በታች መሬትን የሚረግጠው አካል በምድር ባህር የሚመራ ተደርጎ ነው የሚታየው በዚህ ትምህርት ማለት ነው። ስለዚህ ልክ እንደ 7ቱ ሰማያት ወይም እንደ 7ቱ ብርሃን አካላት ለምሳሌ ፀሐይ፣ ጨረቃ፣ ሜርኩሪ፣ ቪነስ፣ ማርስ፣ ጁፒተር፣ ሳተርን በአይን መታያቸው ናቸው። ሌሎቹ በአይን አይታዩም፣ በቴሌስኮፕ አጋዥነት ናቸው። ስለዚህ የሚታዩትን ወካይነት ተደርገዋል። ለምሳሌ እሁድ 7 ዕለታት እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ ነው መወከል። ይህ ብቻ አይደለም። እያንዳንዱ ደግሞ መወከል ብቻ ሳይሆን የሚወክሏቸው ብርሃን አካላት አሉ። ለምን ወከሉ? ራሱን ችሎ አንድ ቀን ነው የምናየው። ለምሳሌ እሁድ ፀሐይን ሲወክል አይን ዘየማን ይሉታል፣ ቀኝ አይን። ሰኞ ጨረቃን ይወክላል፣ ፈረንጆቹ ሙንዴ ይሉታል፣ ሰንዴ። ራሱን ችሎ ሰፊ ነገር ነው። ይሄ ደግሞ አይን ዘጸጋም ግራ አይን
ከዛ ሰኞ ካለቀ በኋላ ማክሰኞ ይመጣል። ማክሰኞ ሶስተኛው ዕለት ነው፣ ሰሉስ ማለት ነው። ሜርኩሪን አይደለም የሚወክሉት መርህ ማርስን ነው። ይሄ ደግሞ እዝነ ዘየማን ቀኝ ጆሮ ነው። ቀጥለው ረቡዕ ነው። ረቡዕ እዝነ ዘጸጋም ግራ ጆሮ ነው፣ ግን የሚወክለው አጣርድ ነው፣ ሜርኩሪ ነው። በመቀጠል ሐሙስ ትልቁ ቀን ቅዱስ ይሉታል። መሽተር ወይም ጁፒተር ወካይ ያደርጉታል። ከመገብተ ዕለታት መካከል ግን አንፍ ዘየማን ነው፣ ቀኝ አፍንጫ ቀዳዳ። እንደገና ዓርብ ቪነስ ወይም ዙሁራ የምትባለው ናት፣ የአጥቢያ ኮከብ የምትባለው ናት። የግራ አንፍ ዘጸጋም ቀዳዳዋ ሆሏን ትወክላለች። ከዛ በኋላ የመጨረሻው ቅዳሜ ነው፣ ሳተርን ነው፣ ዙሃል ነው። ይሄ አፋችን። ስለዚህ 7 ቀዳዳዎች ናቸው ነው፣ የሰባቱ ምሰሶች ነው ሊቃውንቱ 7 ሕዋሳት ይላሉ። በአጠቃላይ ግን ሰው 9 ወር በእናቱ ማህፀን ከመቆየቱ ጋር ተያይዞ 9 ቀዳዳዎች አሉት፣ አፋዊ ቀዳዳዎች። 7ቱ ግን ከአንገት በላይ ያሉት ናቸው። ስለዚህ በእነዚህ ብርሃን አካላት ከመወከሉ ጋር ተያይዞ በፀሐይና በጨረቃ ይመሰላል። ተምሳሌትነቷን ስለ ሁለት አይን ስለጠየከኝ ነው። ሌላው በቅዱሳት ስዕላት አሳሳል ትውፊት በጣም መልካም ያደረጉ ወደ ቅድስና ደረጃ የደረሱ ሰዎች አይናቸው 2 አይን ሆኖ ነው የሚሳሉት። ተመልከት ሴክሬቱን፣ 2 አይናቸው ቦግ ተደርጎ ነው የሚሳለው። በቃ እነዚህ ሰዎች አፋዊው ሳጣዊ አይናቸው በርቶላቸዋል፣ ሙሉ ናቸው። ፀሐይን ብቻ አትላትም፣ ጨረቃ ፀሐይ። ተመልከት ሁለቱ አንዱ ያለ አንዱ ጎዶሎ እንደማለት ነው። ፀሐይ የቀን ጌጥ፣ ጨረቃ የሌሊት ጌጥ ብለን እንደምንለው። ስለዚህ እንደ ሃይማኖት ወር ምግባር ሁለቱም ነገር አቀናጅተው ስለያዙ ምሳሌነት ስላለው ትልልቅ 2 አይን ይደረጋል። ግን ጥሩ ያልሰሩ ሰዎች፣ መልካም ያልሰሩ ሰዎች፣ ሰውን ሲያሰቃዩ የኖሩ ሰዎች ሲሳሉ በከፊል አይን ይሳላሉ ማለት ነው። ምልአት የለውም ነው። አንድ አይና ሆኖ ነው የሚሳሉት በእኛ። አሁን ለምሳሌ አንድ አይና በሌላው የራሱ ትርጉም አለው። በእኛ ግን 2 አይን ነው የሚሳሉት። ጉልህ ነው፣ ምሉዕነትን ያሳያል እንጂ ጎዶሎነትን ከፊልነትን አያሳይም ማለት ነው። ስለዚህ 2 አይን ማለት ይሄ ነው። ሌላው እንግዲህ የሚታዩ በግራና በቀኝ ያሉ 2 አይኖች አሉ። በእነዚህ አይኖች በግዘፍ ያለውን ዓለም እንድናይ ተፈቅዶልናል። ትልቁ ነገር ይሄ ነው። በግዝፈትም በርቀትም አይነ ነፍስ ሲበራ ርቀቱን ያያል፣ አይነ ስጋ ሲበራው ደግሞ ግዘፉን ያያል ማለት ነው። ስለዚህ ምርጫን ያመከላል። ምርጫ 2 አይን እኮ ማለት ምርጫ ነው እኮ። ሁሉን 2 አድርጎታል ሲፈጥረው። 2 እጅ፣ 2 እግር፣ 2 አፍንጫ ቀዳዳ፣ 2 ጆሮ። ዝም ብለው ሁሌ 2 ጽምረት አለ ነገር ዓለም ውስጥ። ይሄ ምን ያሳያል? ምርጫ ወይም ነፃ ፈቃድን ያሳያል። ስለዚህ 2 ነገር ጤናማ አይን መያዝ ትችላለህ፣ ታማሚ አይን ሊኖርህ ይችላል። ምርጫው ያንተ ነው። ጤናማ አይን ከሆነ የተፈቀደ ነገርን ብቻ የሚያይ አይን ይሆናል። በጎ ነገርን የሚያይ አይን፣ መልካም ነገርን የሚያይ አይን ይሆናል። ርህራሄን የተሞላ አይን ይሆናል። ታማሚ ደግሞ ክፉ አይን ያልተፈቀዱ ነገራትን የሚያይ ነው። ኃጢአትን የሚያይ፣ ነውርን በአይኑ የሚያይ። ይህም ማየት ትችላለህ። ግን ሁለቱም ዋጋ ያስከፍላሉ። ለምሳሌ አዳምና ሔዋን በኋላ ላይ እናነሳቸዋለን። የተከለከለውን አዩ። ያዩበት አይን ያ ነው። አዩ፣ ጎመጁ፣ ወደቁ ነው። ስለዚህ ምርጫ ነው፣ ነፃ ፈቃድ ነው። ሁለቱ በቀኝ አይን ያለው በጎ ነገርን የሚያመለክት ነው። ይሄ ደግሞ ታማሚ ክፉ አይን ያመለክታል። ግራ አይን ይለዋል ኤፍሬም። አይን ሰገም ግራ ጨለማ ዓለም እና ይሄ ደግሞ ብርሃንን ይወክላል። ስለዚህ በብርሃንና በጨለማ መዋቅር ውስጥ አለ አንድ ሰው ነው ባይዘው። ትንሽ ይለያል የኛ ፍልስፍናና የውጭ ፍልስፍና። ለምሳሌ አንድ ነገር ልንገርህ። የኛ ይሄንን በፀሐይ ይሄንን በጨረቃ ሲመስል፣ ጨረቃ ብርሃንን የምታገኘው ከፀሐይ ነው። ስለዚህ ወሳኙ ቀኝ ነው ለማለት ነው። ኤፍሬም ሶሪያዊ ትልቅ ሊቅ ነው። ሔዋንን በግራ አይን ይመስላታል፣ ቅድስት ድንግል ማርያምን በቀኝ። ይሄ ሃይማኖታዊ ትምህርት ነው፣ ሰፊ ነገር ነው። ግን ምንድነው ዋናው ነገር ብታየው፣ ሁሉንም በቀመር ስልት ሴንተሩን ዋና ኮዱን ለማወቅ ወደ አንድ ድጅት መመለስ ይጠበቅባል። አይን 7 ናት አሃዝነቷ። ወደ አንድ ድጅት ለውጠው ስንት ነው? 7።
7 አለቀ። ይሄ ምን ያመለክታል? ዓይንና 7 ቁጥር የተያያዙ ናቸው ነው በቃ ትልቁ ነገር። ስለዚህ ከአንጎል ከብሬናችን ጋር ተቀናሽተው እኛ እንድናይ የሚያደርጉን 7 ነገሮች አሉ። አይ በቁጥሩና በፊደል ውስጥ የተሸሸገውን አሁን ዓለሙ ግልጽ ያደርገዋል። አንደኛ ኮርኒያ በጣም አንደኛው ጠቃሚ ነው፣ ያለሱ ማየት ይከብዳል። ፒውፕል፣ ሶስተኛ አይሪስ፣ አራተኛ ሌንስ፣ አምስተኛ ሬቲና፣ ስድስተኛ ኦፕቲክ ነርቭ፣ ሰባተኛ እንባ። ያለ እነዚህ ማየት ማይቻል ነገር ነው።